አጭር ነህ በመባሉ ቁመቱን ያስረዘመው ወጣት ለአፍሪካ ሕዝብ ጤና፣ ስኬት፣ ሰላምና ብልጽግናን እመኛለሁ ያሉት ቭላዲሚር ፑቲን ወደ ሀገር ውስጥ በመግባት ላይ የምትገኘውን ጣናነሽ መርከብ ለማሳለፍ ሲባል የኃይል አቅርቦት ይቋረጣል። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን ከ$575 በላይ መሆኑን ተነገረ። ሰላም ጤና ይስጥልኝ ክብራትና ክብራን አድማጭ ተመልካቾቼ፣ እየተከታተላችሁ ያላችሁት አንደበት መረጃ ነው። በዚህ ቻናላችን የተለያዩ መረጃዎችን ወደ እናንተ አድማጭ ተመልካቾቼ ማድረስ ይሆናል። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ በማድረግ የደወል ምልክቷን በመጫን አዳዲስ መረጃዎች ስናደርስ ወደ እናንተ እንዲደርሱ የደወል ምልክቱን መጫን አይርሱ። አብራችሁን ቆዩ። በአሜሪካ የሚኖረው ዳይንዜል ሲገርስ የተባለ የ27 ዓመት ወጣት በፍቅረኛው አጭር ነህ በመባሉ ግንኙነቱን በማቋረጡ ምክንያት $81,000 በመክፈል ቁመቱን አስረዝሟል። የአትላንታ ተወላጅ የሆነው ሲገርስ በቁመቱ ምክንያት በሴቶች ውድቅ መደረጉ ሲሰለቸው እግርን የሚያስረዝም ቀዶ ጥገና በማድረግ ወሰነ። ለኒውዮርክ ፖስት እንደተናገረው ሕይወቴን በሙሉ ራሴን እንዳጭር ሰው በመመልከትና ለመለወጥ ምንም ብታገል ሁሌም ተመሳሳይ ስሜት ይሰማኝ ነበር ብሏል። የእጅና የእግር ማስረዘም ሕክምና ሕይወቴን እንዲቀይርና በአጠቃላይ ለሕይወት ያለኝን አመለካከት እንድለውጥ እድል ሰጥቶኛል ሲልም አክሏል። በአስራዎቹ ዕድሜ ውስጥ ያለ ያፈቀራት ልጅ በጣም አጭር ነህ በሚል ፍቅሩን ውድቅ እንዳደረገችበትና በተደጋጋሚ ሙከራ ቢያደርግም ሊሳካለት ባለመቻሉ ወደ ሴቶች ከመቅረቡ በፊት ቁመቱን ለማስረዘም እንደወሰነ ገልጿል። ዳጉ ጆርናል እንደዘገበው በተደረገለት 6 የቀዶ ሕክምናዎች አጥንቱን በግማሽ በመቁረጥ ዘንግ በማስገባትና ውጫዊ ማስተካከያዎችን በማያያዝ በ90 ቀናት ውስጥ አጥንትን የሚያረዝም ሕክምናን አግኝቷል። በውጤቱም 1 ሜትር ከ70 የነበረው ቁመቱ 10 ሴንቲሜትር ያህል መጨመሩን ዘገባው አመልክቷል። ሕክምናውን ካገኘ በኋላ እንዴት መራመድ፣ መቆም፣ መዝለልና መሮጥ እንደሚቻል ለመማር ወራት እንደወሰደበትም ተናግሯል። ወደ ሀገር ውስጥ በመግባት ላይ የምትገኘው ጣናነሽ መርከብን ለማሳለፍ ሲባል የኃይል አቅርቦት ይቋረጣል ተባለ። የኢትዮጵያ ኤሌክትሪክ ኃይል አገልግሎት ጣናነሽ መርከብን ለማሳለፍ ሲባል ነገ የኤሌክትሪክ ኃይል አቅርቦት እንደሚቋረጥ አሳውቋል። የመርከቧ ከፍታ ከኤሌክትሪክ መሰረተ ልማት ስታንዳርድ በላይ በመሆኑ ዋና አስፓልት ተሻጋሪ የመካከለኛና ዝቅተኛ መስመሮች እንዳያደርሱና መርከቧን በሰላም ለማሳለፍ ሲባል ነገ ከጠዋቱ 12 ሰዓት ጀምሮ መርከቧን በተሸከመው ተሽከርካሪ ፍጥነትና የትራፊክ ፍሰት ለሚወሰን ጊዜ በሰመራ፣ አሳይታ፣ ሎጊያ፣ ሚሌ፣ ኢሌ ውሃና አካባቢው የኃይል አቅርቦት ተቋርጦ ይቆያል ተብሏል። መርከቧ አልፋ አገልግሎቱ እስኪመለስ ነዋሪዎች በትዕግስት እንዲጠባበቁ ጥሪ ያቀረበው አገልግሎቱ ስንት ሰዓት ላይ የኤሌክትሪክ ኃይል አገልግሎቱ እንደሚመለስ የሰጠው ፍንጭ የለም። የዜና ምንጫችን ቲግቫ ኢትዮጵያ ነው። ለአፍሪካ ሕዝብ ጤና፣ ስኬት፣ ሰላምና ብልጽግናን እመኛለሁ ያሉት ቭላዲሚር ፑቲን የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአፍሪካ ቀንን በማስመልከት ለአፍሪካ ሕዝብና መሪዎች እንኳን ደስ ያላችሁ መልእክት አስተላልፈዋል። ፕሬዝዳንቱ የዘንድሮ የአፍሪካ ቀን ከሁለተኛው የዓለም ጦርነት ማብቃትና ከተመድ ምስረታ 80ኛ ዓመት እንዲሁም ተመድ በቀኝ ግዛት ስር ያሉ ሀገራትን ነፃ እንዲሆኑ አዋጅ ያጸደቀበትን 65ኛው ዓመት ጋር መገናኘቱ ታሪካዊ ያደርገዋል ብለዋል። የናዚ መሸነፍና የቅኝ ግዛት ስርዓት መወገድ የ20ኛው መቶ ክፍለ ዘመን ወሳኝ ክስተቶች እንደነበሩ ያስታወሱት ፑቲን ይህም ለሰው ልጅ ሁሉ ነፃና ሰላማዊ ኑሮ እጅግ አስፈላጊ እንደሆነ ገልጸዋል። የአፍሪካ ሀገራት ነፃነታቸውን ባስከበሩባቸው ያለፉት 6 አስርት ዓመታት ዓለም አቀፉ ማህበረሰብ አካል ሆነው ማህበራዊና ኢኮኖሚያዊ ስኬቶችን ማስመዝገባቸውንም ፕሬዝዳንቱ ጠቅሰዋል። ፕሬዝዳንት ፑቲን በአፍሪካ ህብረት ማዕቀፍ ውስጥ የተመሰረተው ባለ ብዙ ወገኖች ትብብር እንዲሁም በርካታ ቀጠናዊ ትስስሮች በአህጉሪቱ የቀጥታና መረጋጋት እንዲጠናከር አስተዋጽኦ አድርገዋል ብለዋል። ሀገራቸው ከአፍሪካ ጋር የቆየውን ወዳጅነት ግንኙነት እንዲጠናከር እንደምትፈልግ ያወሱት ፑቲን በ2019 እና በ2023 የተካሄዱ የሩሲያ አፍሪካ ጉባኤዎች ሩሲያና አፍሪካ በዓለም አቀፍ ጉዳዮች ላይ የጋራ አቋም እንዲይዙ ማስቻላቸውን ገልጸዋል። ፕሬዝዳንቱ በመጨረሻም ለአፍሪካ ህዝብ ጤና፣ ስኬት፣ ሰላምና ብልጽግናን ተመኝተዋል። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን ከ$575 በላይ መድረሱ ተነገረ። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን $575.6 መድረሱን የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት ገለጸ። አሶሲዬሽኑ ሀገሪቱን ከ2021 እስከ 2023 የኢኮኖሚ አፈጻጸም አስመልክቶ ግንቦት 14 ቀን 2017 ዓ.ም ባወጣው ሪፖርት ኢትዮጵያ እንደ አውሮፓውያን አቆጣጠር ከ2023 ድረስ ያለባት የብድር መጠን $62.5 ቢሊዮን መድረሱንና እያንዳንዱ ኢትዮጵያዊም የተጠቀሰውን መጠን የውጭ ዕዳ
እንዳለበት ጠቁሟል። የብድር ጫናው እንዲበዛ ካደረጉ ምክንያቶች መሃል የመንግስት ውጭ አስተዳደር አቅም ማነስ፣ ፕሮጀክቶች አፈጻጸም ደካማነት፣ ኢኮኖሚውን ሊገፉ የሚችሉ ፕሮጀክቶችን አለማስፋት፣ የውጭ ንግድ መቀዛቀዝና የማምረት አቅም እየቀነሰ መምጣት ዋነኞቹ እንደሆኑ በሪፖርቱ ተጠቅሷል። ራሱን የሳተውን አሽከርካሪ ሆስፒታል ያደረሰው ቴስላ ማክስ ፖል ፍራንክሊን ይባላል። በጆርጂያ የሚኖር ሲኒማቶግራፈር ነው። በቅርቡ ቴስላ መኪናውን ይዞ ከቤቱ እንደወጣ የጤና ሁኔታ ልክ እንዳልሆነ አወቀ። በአስቸኳይ ወደ ሆስፒታል መሄድ እንዳለበትም ወሰነ። ግን በዚህ ሁኔታ ውስጥ ነው 19 ኪሎ ሜትር በላይ የሚርቀው ሆስፒታል ድረስ መንዳት አይችልም። ሰውነቱ በፍጥነት እየከዳው ነው። ራሱን ሊስት እንደሆነ ሲረዳ መሄድ የሚፈልግበትን ሆስፒታል ነግሮ የመኪናውን ሲስተም በቀላሉ ሁለት ነገሮችን ብቻ በመንካት ወደ አውቶማቲክ ሹፌር ሞድ ፉል ሰልፍ ድራይቪንግ ሞድ ከቀየረ በኋላ ራሱን ሳተ። ቴስላ መኪናው ሾፌሩ ባስቀመጠለት አቅጣጫ መሰረት 19 ኪሎ ሜትር ርቀት ላይ ወደሚገኘው ሆስፒታል ለመሄድ ራሱን በራሱ እየነዳ መጓዝ ጀመረ። መኪናው መብራት ሲይዘው እየቆመ፣ ከፊቱ መኪና ሲገባ ፍጥነቱን እየቀነሰ በቅያሱ ታጥፎ አደባባይ ዞሮ የቴስላው ባለቤት ሕክምና ወደሚያገኝበት ሆስፒታል ከደረሰ በኋላ ቆመ። ማክስ ፖል በቴስላ መኪናው እርዳታ ወደ ሆስፒታል ደርሶ አስቸኳይ ሕክምና ተደርጎለት ከተሻለው በኋላ በትዊተር ገጹ ባሰፈረው ማስታወሻ እኔ ውድና የቅንጦት የሆኑ ፖርሽ፣ መርሰዲስ፣ ቢኤምደብሊው፣ አኩራና ካዲላክ መኪኖች አሉኝ። ነገር ግን መንዳት ባልቻልኩበት ጊዜ ወደ ሆስፒታል ለወሰደኝ ለዚህ ታላቅ ቴክኖሎጂ ፈጣሪ ኤሎን መስክ ያለኝን አድናቆት የተለየ ነው። ምስጋናዬን ልገልጽለት እፈልጋለሁ ሲል መልእክቱን አስተላልፈዋል። ጊዮን ማለዳ እንደዘገበው። ክቡራትና ክቡራን አድማጭ ተመልካቾቼ እየተከታተላችሁ የቆያችሁት አንደበት መረጃን ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ሌሎች አስገራሚና ትኩስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። ሰላም ሁኑ።